ምርቶቻችንን የያዙ ጭነቶች አንድም ሳይቀር በሙሉ ተቃጥለዋል። በደንበኞች ፊት አዋርዶኛል። ስታስበው እነዚህ ሰዎች አይበለውና ወደዚህ መንደር ድንገት ቢመጡ ችኩርን ከነሱ የምጠብቃት ይመስልሃል? በተአምር አልችልም። በተቻለ ፍጥነት ወደዛ ሄጄ ከነዚህ ሰዎች ጋር ያለኝን ግንኙነት ለማስተካከል መሞከር አለብኝ እያልኩ ነው ያለሁት። አይ የውጭ ሰው መሃላችን መግባት የለበትም። እኛ እዚህ ያለነው ብቻ እንበቃለን። እሱም አድሮ ነበር። ያማች እስከተመለሰባት ቀን ድረስ በቂ ነበረን። ይኸውልህ ልጄ፣ ታውቃለህ እኔ አንተን ከማንም በላይ አምናለሁ። ራስህ እኮ ነው ያልከኝን ላስታውስህ። ለችኩር ሲባል በጣም ብዙ ነፍስ ገብራችኋል። ግን እኔ እዚህ ለመሞት አልመጣውም። ኧረ አይገባም። ግን ምንድን ነው የምታወራው? ዋሻው የአባት ልጅ እንኳን ሊገድል እየሞከረ ነው። በስግብግብነቱ ምክንያት ሁሉንም ነገር እያበላሸው ነው። አይ እኔ ሳናግረው መጀመሪያ አንተ ላይ ምንም ነገር እንዳይደርስብህ ራስህን ጠብቅ ልጄ። ለእኔ እሱ በቂ ነው። ራስህን ብቻ ጠብቅ። መጨረሻ የደረሰን ወሬ ይሄ ነው ወንድሜ። ወደ አፍጋኒስታን እየሄደ ነው። ግን አንተ ያፈነዳህበት ምርት አለ አይደል? በሱ ጉዳይ ላይ አንዳንድ ነገሮችን ለመነጋገር ነው ሄደው። ምን ነው ወደዛ ሄዶ በቀረ? ምን ነው ወደዛ ሄዶ መመለስ ባይችል ቢቀር? ግን ጥሩ ነው። ይሄ ማለት አጣብቂኝ ውስጥ ነው ማለት ነው። ቢሆንም ግን በቂ አይደለም። ይሄ እርጉም የችኩርን ስርዓት ለዋውጦታል። በቀላሉ ወደ ድሮ ቦታ አይመለስም። ወንድሜ አንተ ልክ ነበርክ። ሁሌም ልክ ነበርክ። ብቻ ከትላንት ጀምሮ እንቅልፍ መተኛት አልቻልኩም። ትላንት ማታ ምን ተፈጥሮ ነበረ? ከዛ ጭምብል ከሚያደርገው ሰውዬ በኋላ የተፈጠረ ነገር አለ? አልተፈጠረም። በኋላ እነግርሃለሁ። እኔም አይቼዋለሁ። እሺ፣ ግን ሌላውም ሰው ይህንን ማየት ይኖርበታል ወንድሜ። ሁሉም ሰዎች እንደገባቸው አውቃለሁ። በኤሚም በጣም አዝነዋል። ግን በቃ ዋስትና የሚሆን ነገር ይፈልጋሉ ወንድሜ። የዛኔ መሳሪያ ጉዳይ ለመፍታት ብንችል ይኖራቸው ነበር። ለዛ እኮ ነው እኔም ወደዚህ የመጣሁት። ምን ተፈጠረ? ያጣራው ነገር አለ? አኪፍ ስለሚባል ሰውዬ ሲያወሩ ሰምቼ ነበር። ሰውየው ህገወጥ መሳሪያ ሻጭ ነው። ከሙርታዛ ጋር ለሱ ነው የሸጡለት። ያው ይሄ ከረዳችሁ አላውቅም። ግን ሌላ ምን ማድረግ የሚችለው ነገር አለ? አለ። የአባት ስም፣ የአኪፍ የአባቱ ስም ማን ነው? ስማ፣ ቆይ መሳሪያ ሻጩ አኪፍ ብለን ልናፈላልገው ነው? ምን ልናደርግ? ያለንን መረጃ ይዘን እንፈልገዋለን ወንድሜ። ሌላ አማራጭ የለም። አምላኬ ሆይ ይኸውልኝ፣ ብቻ ይኸውልኝ። ነፍሱን ይማረውና እንደ ፓሻ ትሆናለህ። ቆይ ስንት መሳሪያ ሻጭ ነው የምታውቀው? እኔ እንጃ ወንድሜ። ይህንን ከ3 ዓመት በፊት ቢሆን ኖሮ የጠየቀኝ በርካታ ሰዎችን ነግር ነበር። አሁን ግን አንድ ሰው ብቻ ነው የማውቀው። አንድ ሰው ብቻ። አቤት። ያማች ነኝ። አውቄያለሁ። ጊዜ ካለሽ የሆነ ነገር ልጠይቅሽ እፈልጋለሁ። ጠይቀኝ። የሆነ ሰው እየፈለግኩ ነበር። ታውቂ የሆነ አላውቅም፣ ግን መሳሪያ ሻጭ ነው። ግን ስሙን ብቻ ነው የማውቀው። በፍጥነት ብታጣሪልን፣ ምክንያቱም የሆነ አስቸኳይ ጉዳይ ተፈጥሮ። እሺ፣ ስሙን ንገረኝ። አኪፍ። መላጣው አኪፍ ነው? ያው ማለቴ መልኩ ምን አይነት እንደሆነ አላውቅም። እኔ አንድ አኪፍ ብቻ ነው የማውቀው። መሳሪያ አምራች እና ነጋዴ ነው። ግን ሰውየው የተረገመ ሰው ነው። ከሱ ጋር ውላ አያስፈልግም። ምንም ነው የማልወደው። እሺ በቃ የተረገመ ሰውዬ ነው ካልሽ፣ በእርግጠኝነት ስለ አንድ ሰው ነው እየተነጋገርን ያለ ነው። ሰውዬው ያለበትን ቦታ ታውቂያለሽ? አውቀዋለሁ። ጻፍ። ቆይ አንድ ደቂቃ ስጪኝ። አንዴ ስልክ ንገሪኝ። እየሰማሁሽ ነው። እሺ አመሰግናለሁ። በቃ አመሰግናለሁ። ይሄን ጉዳይ አንተ ትይዘዋለህ አይደል? መጀመሪያ አንድ ጉዳይ አለኝ። ከዛ ግን በደስታ አደርገዋለሁ። ሜዴትንና መቴንን ይዛቸው ሂድ። አይ አስፈላጊ አይደለም። መቴን እጁ በጣም ተጎድቷል። ሜዴት ኖረም ቀረም አንድ አይነት ነው። ለሱ ሌላ ስራ ሰጠዋለሁ። ስማኝ፣ በቃ አንበሳው አድራሻውን ላክልኝ። እሺ ወንድሜ፣ እኔም አብሬ እመጣለሁ። አንተ አትሆንም። ግን ወንድሜ፣ ዳግመኛ እዚህ ቤት አትመጣም። ሁሌም አጎትዮ ጎን ትሆናለህ። እሺ በዚህ ሰዓት የኛ ወገን ለመሆን ከፈለክ መኬ
ሁሌም ካጎትየው አጠገብ ትሆናለህ። ስለዚህ ገብተሃል እያልከኝ ነው? አዎ ገብተሃል። በቃ ይሄን ውስጥ ልውሰደው፣ ማሳ ላምጣልኝ እያለችኝ ነበረ። ለባብሼ እመጣለሽ። ሁሉም ሰው ስለዚህ ነገር ያውቃል። አዎ፣ ወደ አፍጋኒስታን እንደምትሄድ ለሁሉም ሰው ነግሬያቸዋለሁ። ይህንን ያልሰማ የለም። በጣም ጥሩ። ከዚያ አካባቢ ለተወሰነ ጊዜ እንጠፋለን፣ ነገሮችን እናያለን። እስቲ ችኩር ያለ እኔ ያኔ መቀጠል እንደምትችል እናያለን። በማልኖርበት ጊዜ አስፈላጊውን ነገር ታደርጋለህ። በጭራሽ ቸል እንዳትላቸው፣ እንዳትዘናጋ። ያስሚንን በደንብ ተከታተላት። ነርስ ወይም ሞግዚት ቅጠርና ተከታተላት። እንደ ትእዛዝህ። ስለ ኤሚስ የሰማው ነገር አለ? ከጥቃቱ በኋላ ሁሉንም ነገር ረስቶታል። ምንም ነገር አያስታውስም። ሰዎቹ ሰምተዋል። እናም ስለ ኢድሪስ ምንም አያስታውስም። በጣም ጥሩ። እና ታዲያ የኢድሪስን መኪና የት ነው ያስቀመጡት? የት እንዳለ ቶሎ አጣራልኝ። መኪናውን ይዤልህ እንድመጣ ትፈልጋለህ? ኢድሪስ ያን ያህል ከናፈቀው ኤሚ ኢድሪስን እንዲያገኘው እናድርገው። ይሄ ጉዳይ ዛሬውኑ እንዲያበቃ። ነዲም፣ ዛሬውኑ ያብቃ። እሺ የኔ አንበሳ፣ እንዴት አደርክ? እንዴት አደርክ? ግን የማጽጃ ዕቃዎቹን ስመጣ ይዣቸው እመጣለሁ አላልክም እንዴ? እንደዛ ብዬ ነበር ለካ። እሺ በቃ ምንም ሀሳብ አይግባ። ሮጥ ብዬ ከቤት ይዤው እመጣለሁ አሁኑኑ። በል ሜዴት፣ በል ፍጠን ፍጠን እባክህ። እሺ ጠብቀኝ። መጣው። በስተ መጨረሻ መጥቻለሁ። በልንካ ይሄን ያዝ። አምጣ። አረ ቆይ ብዙ እንዳትረጭ አቶ ጁማሊ። ምንድን ነው? ቆይ ምን እያልክን ያለው ሜዴት? ቆይ ሞተሩንም በሱ ልታጽዳው ነው እንዴ? ሜዴት፣ እስቲ እንደሚጸዳና እንደማይጸዳ እናያለን። አትቆጥርም እንዴ? ወይ አምላኬ፣ ከኔ ተምሮ ለኔው ሊነግረኝ ነው እንዴ? ምንድነው የምቆጥረው አቶ ጁማሊ? የችኩርና 5 ተጫዋቾች ነው? አላውቅም ሰውዬ፣ የፈለግከውን መቁጠር ትችላለህ። ሜዴት፣ እንዴት ነው? እና ቆንጆ ነው አይደለህ? በለው አቶ ጁማሊ፣ የምርን በጣም ንጹህ ነው የሆነው። አይደል? በልንካ፣ የቀረውን አንተ ጨርሰው። ከዚህ በላይ ላጸደው ነው እንዴ? አዎ፣ በደንብ ታጸደዋለህ ሜዴት። አንተ ሁሉንም ሞተር ታጸደዋለህ። ተስማማን? ሜዴት፣ ደግሞ ቁልፉ መኪናው ላይ ነው ያለው። በኋላ ስትጨርስ ሰፈር ወዳለው መኪና ማቆም። ለምን እዚህ ቆሞ የለ እንዴ? ምን ችግር አለ? አይ፣ እዚህ አትቶ። ባለፈው ትንሽ ድምፅ አሰምቶኝ ነበር እና ተናድጄ ነበረ። መኪናው ትንሽ አስቸጋሪ ነው። ልጆቹ ኳስ ይጫወታሉ እና መኪናውን በኳሱ ሊመቱት ይችላሉ።
ይህንን መኪና መንከባከብ አለብን። እዚህ እንዳትተው እሺ? እሺ ገብቶኛል። በቃ እንደዛ አደርጋለሁ፣ አታስብ። በልደነዋል። ወደ ልትሄድ ነው? ምን አገባ ሜዴት? ቆይ ሚስቴ ነህ እንዴ? ሚስቴ ራሱ እንዳንተ አትጠይቀኝም? አምላኬ ድረስ ሚስቴ እንደሆንክ ይላል እንዴ? የሚለውን ስሙልኝ ብቻ። የእውነት ይሄ ነውር ነው፣ በጣም ነውር ነው። ግን አንድ ነገር ልንገርህ፣ አንተን በጣም ነው የምወድህ። እሱ እርግጥ ነው፣ ምንም ጥርጥር የለውም። ስለዚህ በደንብ አድርጌ ያጸዳሃለሁ። እንግዲህ በፈጣሪ ስም ብዬ ጀምራለሁ። ያስሚን ውዴ፣ ድምፅሽን ልስማው። ያስሚን እባክሽ የሆነ ነገር በይኝ። አሁን ደህና ነሽ? አሁን አገግመሻል? እኔ ግን ይህን አላሰብኩም ነበር። በጣም ፈርቼ ነበር ያስሚን፣ በጣም ነበር የፈራሁት። የሆነ ነገር በይኝ። ደህና ነኝ። ፈጣሪ ይመስገን። ሀካን። አቤት። በጣም አዝነህ ነበር አይደል? አዝነ ነበር ማለት? ላለፉት 2 ቀናት ውስጥ ስንት ሞቼ እንደተነሳው አታውቂም። ጭራሽ ዶክተሩም ደግሞ በሚያሳዝን ሁኔታ ሲለኝ ከዛ የሚበልጥ ሰቅጣጭ የሆነ ዜና ሰምቼ አላውቅም። ይኸውልሽ ብዙ እርግማን ሰምቻለሁ፣ ብዙዎች ሲረግሙኝ ሰምቻለሁ። ግን አንዳቸውም ከዚህ የሚበልጡ አልነበሩም። ልክ ቢሆን ምኞቴ ነበር። ማን? ዶክተሩ ነዋ። ባለቃና ተይ እንደዛ አትበይ። ሁለተኛ እንደዛ እንዳትይ። ግን ልክ ነኝ። በየቀኑ እንዳስከፋው ነው ሀካን። ዞሮ ዞሮ መኖሬን ከቀጠልኩኝ ማዘንህን ትቀጥላለህ። መቼም ቢሆን ደስተኛ እንሆን። እሱ ይገባሃል አይደል? ይገባኛል፣ ይገባኛል። ይኸውልሽ ለእኔ ደስታ ማለት የአንቺን ደስታ ብቻ ማየት በቂ ነው ያስሚን። አንቺ እሱ ስለማይታይሽ ነው። ይሄ ለእኔ ከምንም በላይ በቂ ነው። ሰላም ላንተ ይሁን አንበሳው። ዋው 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 ዋው! በጣም ውድ መሆን አለበት። እንዴት ዋልክ አንበሳው? አቤት ወንድሜ፣ ሰው ፈልገህ ነው? አኪፍ ማለት አንተ ነህ? አዎ ነኝ። እናንተ ቫርቶሉ ሳደቲን የሚባለውን ሰውዬ ታውቀዋለህ?
አውቃለሁ። እና ምን? እናም የምርም መሳሪያ ከሱ ገዝተን ብገዛ ባልገዛ አንተ ምን አገባ? ጭራሽ ደግሞ እኔ ቦታ መተህ ትጠይቀኛለህ እንዴ? ማነህ አንተ? እኔ ማን ነኝ? እሱ ጥሩ ጥያቄ ነው። ልንገርህ፣ እኔ ጁማሊ ኮቾቫሊ ይባላለሁ። የፈለግከውን ሰው መጠየቅ ትችላለህ። ሁሉም ያውቁኛል። ግን አሁን አይሆንም። አሁን ጠያቂ እኔ ነኝ። እብድ ነህ እንዴ? እንዴት እንደዚህ ታደርጋለህ? አይ እኔማ በጣም ጎበዝ ሰው ነኝ። እኔ ማለት ዝም በል፣ ዝጋ፣ ጸጥታ። እኔ ነኝ የማወራው፣ ዝጋ። ከእኔ የተወሰደብኝን ነገር ለመውሰድ ነው የመጣሁት። አለበለዚያ ግን እዚህ ያለውን ነገር ማጥፋትና ማቃጠል አልፈልግም። ለማግኘት ካልቻልኩ የዛኔ መሰባበርና ማቃጠል እጀምራለሁ። አሁን እጅህን ከዛ ርቅና ወደ መቀመጫ ተመለስ። እዚህ የመጣሁት ለመጨፈር ነው እንዴ? ለመደራደር ነው፣ ለመነጋገር ነው የመጣሁት። እዚህ የመጣሁት እየዘነበብኝ ነው። አሁን በደንብ አድምጠኝ። መኪና የለኝም። አሁን ንብረቴን መኪና ውስጥ ጫንልኝ። ከዛ ቁልፉን ትሰጠኝና ምንም ብጥብጥ ሳልፈጠር ከዚህ ቦታ በሰላም እወጣልሃለሁ። ተስማማን? ተስማማን? ጥሩ። በዛው ቡና ማምጣልኝ። እሺ? ነያ፣ እስካሁን አልተዘጋጅሽም እንዴ? እይ፣ ዶክተሩን አናግሬው ነበር። መውጣት ትችላለች ብሎኛል። ሀካን፣ እኔ መሄድ አልፈልግም። ምን ማለትሽ ነው? እስቲኝ። ወደዛ መመለስ አልፈልግም። ቆይ ለምን? ምክንያቱም ወደዛ ቤት ከተመለስኩ ይገለኛል። ማን? አጎትየው። በአሁኑ አልተሳካለትም፣ ግን በድጋሚ መሞከሩ አይቀርም። በሁለተኛው ግን መሞቴን ያረጋግጣል። የኔ ውድ፣ የኔ ቆንጆ፣ ሆስፒታል የገባሽው መድኃኒትሽን ከመጠን በላይ ስለወሰድሽ ነው። ውሰጂ ስልሽ ከመጠን በላይ ወሰድሽው። ማለትም በከፊሉ የኔ ጥፋትም አለበት። እኔ ምንም መድኃኒት አልወሰድኩም አካል። ግን ዶክተሮቹ እኔ ምንም መድኃኒት አልዋጥኩኝም። አጎትየው ነው አንተ ቤት በሌለህበት መጥቶ የሰጠኝ። ከዛ ውጪ ምንም ሌላ መድኃኒት አልወሰድኩም። ራሱ ነው 2 ኪኒን የሰጠኝ። እኔም ስላስፈራኝ ተቀብዬ ዋጥኩት። ከዛ ውጪ አንድም መድኃኒት አልነካውም። እሺ እሺ፣ በቃ አሁን ተዘጋጃጂ። አካል፣ እባክህ እዛ ቤት እንድገባ አታድርግኝ እባክህ። ወደዛ አልወስድሽም፣ ቃሌ ነው። ግን ከዚህ መውጣት አለብን። እሺ በይ በይ፣ ተዘጋጂ። በቃ ፈጣሪ ባርክ ወንድሜ። እና አሁን ምን አደረግክ? ወዴት ልትወስዳቸው ነው? ወደ ድሮ መጋዘን እንደወስደው ነግረህኛል እኮ። ችኩር ውስጥ አስገባው አላልክም? አዎ። እሺ በቃ እኔም በቅርቡ እመጣለሁ። ለምን? አሁን የት ነህ? የሆነ ስራ ይዣለሁ። እሱን ስጨርስ እመጣለሁ። እሺ በቃ እጠብቅሃለሁ። ደህና ዋል። ፈርሃት፣ ምን ደረሰ? ማለፊያ ቁጥሩን ለማግኘት እየሞከርኩ ነው። ለ2 ቀን አልተኛውም፣ እመነኝ። ግን በቅርቡ አገኘዋለሁ። ስለዚህ በቅርቡ ከፍቷለሁ? አዎ ይከፈታል ወንድሜ፣ በቅርቡ ከፍቷለሁ። ምንም የማይከፈት ነገር የለም፣ ግን ትንሽ ጊዜ ይጠይቃል። አዎ ጁማሊ ኮቾቫሊ ታውቋለህ? ችኩር ጥሩ። እሺ አይ ራሴ ጨርሰዋለሁ። አመሰግናለሁ ወንድሜ። ሰላም ለዚህ ቤት። በጣም አዝናለሁ። እዚህ የደረሰባችሁን ነገር ሰምቻለሁ። አንተ ደግሞ ማነህ? ምንም መፍራት የለብህም። እኔ ጠላት አይደለሁም። በእርግጥ እንደውም ወዳጅ ነኝ። ስለዚህ ራስን አረጋግተህ አድምጠኝ። እዚህ ጋር የተጫወቱብህ ጨዋታ እውነት እንደሆነ ካሰብክ በጣም እንደተሳሳትክ ልንገርህ አቶ አኪፍ። ምን ማለት ነው? ማለትማ ቫርቶሉ ሳደቲን አንተን አታሉሃል ማለት ነው። ይህን ጉዳይ ብቻውን አይደለም ያደረገው፣ ከወንድሞቹ ጋር በህብረት ነው ያደረገው።
ሳደቲ መሳሪያውን ይዞ ለመጣና ከዛ ገንዘብህን ወሰደ። ከዛ ወንድሙ መጣና መሳሪያውን ካንተ ወሰደብህ። እሺ ገንዘብ የት አለ ታዲያ? አንተ እንዴት ብዬ ነው ማምነህ? የእሱ ሰው እንዳሉንኩ በምን አውቃለሁ? የእነሱ ቡድን በሆን ኖሮማ ልረዳህ አልመጣም ነበር። እነዛ ሰዎች ያንተ ናቸው። ከፈለግካቸው ሁሉም ብዙ መሳሪያ አላቸው። ደሞም የምትሄድበትን ቦታ አድራሻ አሳምረህ ታውቃለህ። ማን እንደዚህ እንዳደረገኝ ደግሞ አውቃለሁ። ጁማሊ ነው። አይደለም፣ ቫርቶሉ ሳደቲን ነው። እዚህ ጋር ዋናው ሰው እሱ ነው። እሱ ጋር ሂድና ቅጣው። ያው ስታናግረው የሰማው ነገር ውሸት እንደሆነ አሳምሮ ይነግርሃል። ይኸውልህ ግን አንተ ይህን የነገረኝ የአባት ልጅ ነው ብለህ ካልከው ይበቃል። ምን ተፈጠረ? እኔን የጠበከኝ ነበር? ቆይ ና አንዴ መነጋገር አለብን። ተናገር። እሺ ልክ ነህ በለኝ። የወንድማችን ቅሪት ነው፣ ግን እንደዛ ለማለት አስበህ ከሆነ ይቅርብህ እንዳትል። ቆይ ሰውዬ፣ ቆይ የመረረ ነገር ነው። አጎታችን ሄዷል። ይመለሳል? ይመጣል፣ ግን ብቻው እንደማይመለስ ወቅ እናማ በደንብ አዳምጠኝ። ይህን ሰውዬ ከአንተ በላይ በደንብ አውቀዋለሁ። አንተ ከውጭ ሆነ አይታይህም፣ አይገባህም ትለኛለህ። ስታስበው እኔ ደደብ ነኝ እንዴ? እንዴት ነው የማይታየኝ? እንዴት ነው የማይገባኝ? ግን ከሁላችሁም ብልጡ አንተ ሆነ እየታየህ ያልሆነውም አንተ ነህ። አንተ ምንም አልገባህም። ስማኝ፣ እዚህ ሰላም ነው። ችኩር ውስጥ ለረጅም ዓመታት ምንም አይነት የተኩስ ድምፅ አልተሰማም ብዬ አልነበረም? ለምን ይመስልሃል? ቆንጆ የምንሳሳ ብርቅዬ ሰዎች ስለሆንን ነው። ገንዘብ ስላላችሁ አይደል? በአደንዛዥ በምታገኙት ገንዘብ ነዋሪውን እየገዛችሁ ስለሆነ አይደል? አይደለም እንዴ? አሁንስ ጭንቅላትህን ነው የምልህ። ወንድና እስቲ አዳምጠኝ። አዎ ገንዘብ አለን። ገንዘቡን የሚያመጣልን ያ ሰውዬ ነው፣ ማለትም አጎታችን። እና ታዲያ እናማ በእርግጥ የገንዘብ ምንጫችን ሰውዬው ነው። ግን ማወቅ ያለብህ ያንን ሁሉ ሀብት ብቻውን አይደለም የሚያስተዳድረው፣ ሌሎችም አሉ። ማንም ችኩርን ሊያጠቃ አይችልም። አዎ፣ ምክንያቱም ችኩርን እየጠበቀ ያለው እሱ ስለሆነ። ምክንያቱም ይህ ሰውዬ በጣም ኃያል ነው። በጣም ጥሩ። ባለው አቅም ሁሉ ጥቃት መሰንዘር ይችላል። እኔ እዚህ ሆኜ እጠብቀዋለሁ። አምላኬ ሆይ እባክህ ትዕግስቱን ስጠኝ። አየህ፣ ምንም አልገባህም። እነዛን ሰዎች አወካቸው፣ አስታወስካቸው? አይናችን እያየ ነው የሚያደርጉት። ከማይታወቅ ቦታ ሆነው በአንድ ደቂቃ ውስጥ ነው ድምጥማጣችንን የሚያጠፉት። እና እንዴት ነው ከእነሱ ጋር ብቻችንን የምንታገለው? እኔ አላስጥላቸውም፣ አንተ አታስጥላቸውም። ማንም ሰው ሊያስቆማቸው አይችልም። ሁላችንንም ያጠፉናል። እና እንዴት ነው ችኩር ይህን ልትታገል የምትችለው? የድሮዋ ችኩር ምንም ትወጣለች። የድሮዋ ችኩር ታሪክ ሆና የቀረችው ይህን ሰው እየተጋፍጦ መታገል ስላቃታት ነው። እንደዚህ ማድረግህን ከቀጠልክ የአሁኖቹንም እናጣቸዋለን። ከእጃችን ቁጥጥር ውጪ ነው የሚሆነው። ለረጅም ጊዜ በትጋት ስንሰራ የነበረው ነገር በሙሉ መና ሆኖ ይቀራል። ደግሞ ስማኝ፣ አሁን ላይ ያንተ ያልሆነ ነገር እንዴት አድርገህ ነው የምትቀይረው? በአጭሩ ነገሩን ሳሳጥረው ይሄ ሰውዬ ወደዚህ ብቻውን አይደለም የሚመለሰው። እሺ፣ እንደዛ ከሆነ የዚህን ያህል መጨነቅ የለብህ። ያው የእሱ ወገን ስለሆንክ ማለት ነው አይመስልም? ዝም ብዬ ነው ማለት ነው ስለፈልፍ የነበረው? ነግሬሃለሁ። እኔ ጠላትህ እንዳልሆንኩኝ ታውቃለህ ያማች። አይደለህም፣ አልነበርክም። እስከማውቀው ድረስ የአባቴ ልጅ ነበርክ። ስማ፣ አንተ እኮ ለእኔ በጉልበቴ ስወድቅ የምታበረታኝ ወንድሜ ሳሊ ነበርክ። ግን አሁን ደግሞ ቫርቶሉ ሳደቲንን ሆነ በጣም ያንገላታኝ ሰው ነህ። አብረኸኝ አልሆንክም፣ ጭራሽ ባስ ብሎ ጥለኸኛል። እሺ ያማች፣ እሺ አንተም እንደዛ አትዘን። በቃ የአባቴን ማስታወሻ ትውስታ የሚያጠፋብኝ ከሆነ ሳሌ ቫርቶሉ ሳደቲንንም አልምረው። ጠብቀው፣
ካስፈልገ ምንም ምህረት አታድርግለት። ብቻ ጠብቀው። እኔ ከፍተዋለሁ። አካን እህቴ፣ እንኳን ደህና መጣችሁ። እንኳን ደህና ቆይሽን። ግን ለእንግድነት አይደለም የመጣ ነው። ያው ለእኛ ቦታ ካላችሁ ለመኖር ነው የመጣ ነው። እንዴት ነው ቦታ የማይኖረን? ኑ ግቡ። ግባ። ማሸነፍ አለብኝ። አሬ ጠፍተህ ነው ያገሬ ሰው። እባክህ ደህና ነገር የማታወራ ከሆነ እባክህ ምንም አታውራ ሙርታዝ። ስለ ካራካ ልጠይቀኝ ከሆነ የለችም። ሁሉም ቦታ ጠይቄያለሁ ግን የለችም። አይ ሰላሱን ምን አለ ደውለህ ያለህበትን ብትነግረኝ። ቢያንስ ደህና ነኝ አትለኝም እንዴ? አምላኪ ብቻ ባለበት ሰላም ያድርግ። ሙርታዛ ዝቅ 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 ዝቅ። እናንተ የተረገማችሁ ሽጉጥ ይዘሃል? ትርፍ ሽጉጥ ይዘሃል ወይ? አምኛችሁ ከእናንተ ጋር ስራ ብሰራ ትክዱኛላችሁ? የማይረባ ዕቃ ነው የሸጣችሁልኝ። ዕቃውን መልሳችሁ ወሰዳችሁ፣ ግን ገንዘቤን አልመለሳችሁልኝም። ምንድን ነው የምትለው አንተ ሰውዬ? ውሸት ነው። የአባት ልጅ እኮ ነው ነገረኝ። ልታጭበረብር ይሞክራል። ገንዘቤን እፈልጋለሁ፣ አለበለዚያ ግን በድጋሚ እመጣለሁ እና ይሄንን ነገር ደግመዋለሁ። ግን ስመለስ ግንባር ላይ ነው የምተኩሰው። እሺ፣ ግልጽ ነው። አሁን ገና ነው የምትመጡት? በእናንተ ፋንታ ውሾችን ብንቀጥል ይሻላል። ውሾች! ሙርታዝ፣ ሰዎቹን በሙሉ ወደዚህ ጥራቸው። ወደ ልትሄድ ነው? ሰውየው እኮ ሰራዊት ነው ያለው። ሰዎቹን በሙሉ እንድጠራቸው ነገርኩ እኮ ሙርታዝ። እሺ በቃ ፍጠን በለው ወንድሜ። ተባረክ፣ ደስ ይላል። ምንም አይደል ሚቲን። እንዴት አመሻችሁ? እንዴት አመሻ አንበሳ? ሁሉም እዚህ አለ? አዎ ሁሉም አለ። ተባረክ ወንድሜ። ምን እናድርግ ወንድሜ? ከባህር ለማውጣት ልንሞክር ነው? በጭራሽ ምትንዬ፣ እንደዛማ አይቻልም። እሱን እርሳው፣ ሊሆን አይችልም። እና ሌላ መንገድ አለ?
ወንድሜ ልክ ነው። ውድ ወንድም ከኔ በላይ ምን እንደሚያደርግ ስለሚያውቅ እሱ ሊያስበው የማይችለውን ሌላ መንገድ ማሰብ አለብኝ። አዎ፣ ግን ከዚህ የተለየ መንገድ ማግኘት አይቻልም። ምን ማለት ነው? ምን ነው ዋሻው? በጭራሽ ምንም አትቸገር፣ ምክንያቱም ሌላ መንገድ ለማግኘት አትችልም። ይቅርታ ያማች፣ ግን እሱ ከአንተ በላይ ብልጥ ነው። ምን ነው ውሸት ነው እንዴ? እሱ ልክ እንዳንተ ቤተ መንግሥት ውስጥ ተንደላቆ ተጨማልቆ አይደለም ያደገው። ከስር ከአፈር ስር ተነስቶ ነው ላይ ወጣው። ስለ አደንዛዥ ዕፅም ሆነ ስለ ሕገ ወጥ ነገር በደንብ ጠንቅቆ ያውቃል። አንተ ከእሱ አንጻር ንጹሕ ሰው ነህ ያማች። ውድ ሜዴት ስላቋረጥኩ ይቅርታ አድርግልኝ፣ ግን በፈጠረህ አምላክ ብቻ እያወራ ያለው ያ ማን ነበረ ስሙ? ቫርቶሎ ውሻ። እሱ ሌላ፣ ይሄ ሌላ ነገር እኮ ነው። እሺ እኔም እንደናንተ ጠለዋለሁ፣ ግን ደግሞ እውነታው አይካድም። በል በቃ ቀጥል አቡሽ። ምን እናድርግ? ትንሽ መጠበቅ ያለብን ይመስለኛል። ሜዴት ልክ ምኑ ነው ልክ ነው? ምን ማለት ነው? ማለትማ እነዚህ አንድ ነገር ናቸው። አደንዛዥ ዕፅ፣ መሳሪያ ምናምን ማለት አንተን አላውቅም፣ ግን ቫርቶሉስ አደቲም ውሻ እንደዚህ ባለ ነገር ከኔ የተሻለ ነው። አሽሽ ሌላ ታሪክ ነው። እሺ እሱ የባሰና ቀፋፊ ነገር። አባቴ እሱን መቼም አይፈልገው፣ ግን ቫርቶሉ በዚህ ነገር ላይ ልክ ውሻ። ወንድሜ አስብ፣ እኛም ብንሆን ችኩሩስ ንጹሖች አልነበርንም፣ ሆነንም አናውቅም ነበር። ቆይ አቡሽ ምንድን ነው እያልከኝ ያለው? እሱ ልክ ነው፣ ያ ልክ ነው። ምንትስ ምንድን ነው የምትለው? የአባታችንን ሪስኮቾቫሊ ችኩርን የአደንዛዥ ዕፅ መዘዋወሪያ እኮ ነው እያደረጋት ያለው። ልክ ነው፣ ግን የመሳሪያ አሻሻጮችም ከዚህ ቀደም ችኩርን አስተዳድረዋት ነበረ። ለዛም ነው ብዙ ሰዎችን ያጣ ነው። በእጃችን ላይ የብዙ ንጹሐን ደም አለ። ምክንያቱም ደም የሚፈሰው ደሙ ታቁሮ ካለበት ቅርንጫፍ ነው። አረ አቡሽ፣ አረ ተው እና አይስክሬም ልትሸጥ ነው? ቆይ እንጂ ቆይ። ለምንድን ነው የምቆየው? በፈጠረ አምላክ ምንድን ነው የማይሆን ነገር የምዘላብደው? ይህን ሁሉ እያደረግን ያለ ነው ፈልገን ነው? ወደን ነው እያደረግን ያለ ነው? ሰዎቹ ተርበው ምንም ስራ የላቸውም። በምን እንጠብቃቸው? እንዴት ነው የምንጠብቃቸው? ቆይ ስታስበው ይህንን ነገር ማድረግ ቀላል ይመስላል? ሲቀጥልስ ያንን ያህል ገንዘብ አለ? ወንድም ቫርቶሉ ማን ነው? ውሻ። ጥሩ ብለሃል። ያንተ አባት ኢሪስኮቾቫሊ ችኩሩንም ራሱንም ከባዶ አንስቶ ነው የገነባው አንበሳው። ያደረገው ደግሞ አሁን አልወደውም በምትለው ስራ ነው። አዎ እሱም ልክ ነው። ምክንያቱም በሰዓቱ እንደዛ ያደረገው መሆን ስለነበረበት፣ ምክንያቱም እሱም መንገድ ብቻ ስለሚያውቅ ነው። ምክንያቱም አባቴ እሱም ብቻ ስለሚያውቅ ነው። እና ይሄ ማለት ደግሞ ወንድሜ እኔ አባቴን አይደለሁ። ምን አይነት ነገር ነው የምትፈልገው ወንድሜ? እነዚህን መሳሪያዎች ምን ልታደርጋቸው ነው? አንወስዳቸውም። ቆይ እዚህ ጋር በጣም ለመረጋጋት እየሞከርኩ ነው። እውነት ለመረጋጋት እየሞከርኩ ነው። ከጧት ጀምሮ ወደዚህ ስሯሯጥ ነበረ። ወንድሜ ውሰደው፣ ወደዚህ አምጣ፣ ወደዚያ መሳሪያዎቹ ወደዛ ሄዳሉ፣ ወደዚህ ይምጡ፣ ተሸክመ ያዘው፣ ወደዚህ ምን ትስ እያልክ ስታንገላታኝ ነው ያልከው። ከዛ አሁን ደግሞ መሳሪያዎቹን አልፈልጋቸውም እያልከኝ ነው። ስለዚህ እጅን ልሰጥ ነው ጌታው? ተበሳጭብኝ፣ እንደፈለግህ ተበሳጭ። ለዚህ ኃላፊነት አለብኝ፣ ግን እጄን አልሰጥም። ምን ይሄን አልጠበቅም ነበር አይደል? ማለቴ ግን ያው ያማች፣ ይህን አልዋሽህም፣ ግን ይህን በፍጹም አልጠበቅኩም ነበር። ወንድምህም ይህንን በፍጹም አይጠብቀውም። ኑ እንሂድ። ማሳል ጽሜ በጣም ረጅም ነው እንዴ? ቁረጠው። እሺ፣ ነገ ልክ እንደ ነጋ መጀመሪያ የማደርገው እሱን ነው። ቃሌ ነው። እሺ እሺ። የኔ ውድ፣ የኔ ቆንጆ ልጅ፣ የኔ ቆንጆ። ይቅርታ ላቋርጣችሁ ነው፣ ግን አሁን እኔና ማሳል የመተኛ ሰዓታችን ነው። ነይ ልጄ ነይ፣ ችግር የለውም። በእናትሽ ጋር ልጅ ትንሿ ምን አደረግሽ? አብረሹ ተጫወትሽ አይደል? እስቲ ነይ እኔ ፍቅር። አዎ ነይልኝ፣ ነይ እኔ ጋ፣ ነይ እኔ ፍቅር፣ የኔ ነፍስ። ድክም ብሎኛል። ነይልኝ ልጄ። በሌላ መንገድ አትስወጅብኝና ኢድሪስ ከጧት ጀምሮ አልደወለልኝም። ስጠብቀው ነበር፣ አልደወለም። አንቺ የምታውቂው ነገር አለ እንዴ? ዛሬ ትንሽ በስራ ተወጥሮ ነው። ትንሽ ጠብቅ እሺ? ይመጣል ኤሚ። እሺ እሺ፣ ችግር እንደሌለ ተስፋ አደርጋለሁ። የለም የለም፣ አታስብ እሺ? እሺ ማሳል፣ የኔ ውድ ልጅ፣ እንቺ የኛውን ውሰጂ። መጫወቻችንንም እንውሰደው። ቻው፣ ደህና አደሩልኝ። መልካም አዳር ይሁንላችሁ። አመሰግናለሁ። ደህና አደር። በይ እንሂድ። ሆፓ ይዤዋለሁ። ቻው፣ መልካም ደህና አደር።
ምን ተጫወትሽ የኔ ውድ? ኢድሪስ ያለ ማቅማማት የምላችሁን ነገር ነው የምታደርጉት። ወደ መኪናው ሂዱ፣ ወደ መኪናው ሂዱ። ምን ተፈጠረ? የመኪና ውድድር አለብህ እንዴ? ለምንድን ነው እንደሱ የምታይ? ከአንተ ምንም ነገር እጠብቃለሁ፣ ግን ይህን ያህል አልነበረም። ኧረ ቆይ፣ ከዚህ በኋላ ከእኔ የማጠብቀው ብዙ ነገር አለ። ስለዚህ የወንድምህ ገዳይ ለመሆን ትፈልጋለህ ማለት ነው? ደግሞ ምን ማለት ነው? ምን ማለት ነው? ምን ማለት ነው? ፊትህን አዙርና ተመልከት። የካፌውን ሁኔታ ተመልከተው። መሳሪያውን ሄደ የቀማኸው ሰውዬ መጥቶ ጥይትን ያዘነበብን። ቤቱ ላይ የጥይት ማዕት ነው ያርከፈከፈብን። ተመልከት። ይህን ያደረግከው አንተ ነህ። ለ3 ዓመት አንድ መስታወት ተንጥቆ ማያ ካፌ እንዴት እንደረገፈ ተመልከት። እሱ ችግር የለውም፣ የሚተካ ነገር ነው። በአንተ ምክንያት እኔ ልሞት ነበር። ስማ፣ የምለውን በደንብ አዳምጠኝ። በአንተ ምክንያት ለአንተ ሳይሆን በአንተ ምክንያት ልሞት ነበር። ለአንተ ብሞት ችግር የለውም፣ ግን በአንተ ምክንያት ልሞት እንደ አባትህ ልጅ ስለማትቆጥረኝ እንደ ጠላትህ ስለሆነ የምታየኝ ብቻ። እኔ ምንም ነገር እንዳትለኝ፣ አለበለዚያ አምንሃለሁ። ግን እኔ ከዚህ በኋላ ላምንህ አልፈልግም። ያማች የምትለውን ነገር ማዳመጥም አልፈልግም። ከአንተ ጋር በኋላ እነጋግራለሁ። ግን አሁን በዚህ ሰዓት ሄጄ የምበቀለው ሰው አለ። ሁላችሁም ወደ መኪናችሁ ፍጠኑ። ሰው ሁሉ ጦርነት ከሆነ የሚፈልገው ይጀመር። አሳያችኋለሁ። ኤሚ፣ ሻይ አምጥቼልሃለሁ። ኢድሪስ፣ እስካሁን ድረስ የት ቆይተህ ነው? እየጠበቅኩ ነበር። ቆይ እንጂ ወዴት ነው የምትሄደው? ጠብቀኝ እንጂ ምን ሆነሃል? ኢድሪስ ቆይ እንጂ፣ ቆይ ጠብቀኝ። ምን ሆነሃል? አቁመው እንጂ፣ ወዴት እየሄድክ ነው? ቆይ ጠብቀኝ፣ እኔ ልምጣ። እሺ። ምንድን ነው የሚለው? ምንድን ነው? ለምንድን ነው ልገለው የምፈልገው? እኔን ምንም አታውቁኝም ማለት ነው? ትክክለኛውን መንገድ እንዲያይ ብቻ ነው የምፈልገው። አዎ፣ እዚህ ጋር የሆነ ነገር አለ። የሆነ አሻጥር እንዳለ ግልጽ ነው። ግን መጥፎ ነገር ነው ያደረጉት። አታይም? ሁሉንም ቦታ በጥይት በሳስተውታል። ፈጣሪ ያደርገውና ቢገሉትስ? ቆይ በቃ ሜዴት፣ በቃ። ምንድነው የሚበቃኝ? ምኑ ይብቀኝ? አዎ ውሻ ነገር ነው፣ ግን እንደዚህ ተተኩሶበት ሲሞት ማየት አልፈልግም። ያማች እኔ የምፈልግ ይመስላል። እንግዲህ ሰውየው በአንተ ምክንያት ልሞት ነበረ ሲል ሰምተከዋል። ዋሸ። አቶ ጁማሊ ሄዶ መሳሪያውን አልተቀበለም። መጀመሪያ እሱ ሰርቆን የነበረውን ያስመለስ ነው። በቃ አለቀ። እሺ፣ መጀመሪያ ማንም ሊሰርቅ ይችላል፣
ግን አንተ ላይ መጥተው አልተኮሱብህም አይደል? አልተኮሱብህም። ተኩሰዋል። ሜዴት አምላኬ ድረስ በቃ ሜዴት ያማች ኤሚ ጠፋ። አካን ደውሎ ነበር። ኤሚ ጠፍቷል።